እሺ ጥያቄ አለ ወይስ እንጠይቅ? አይ ቅድም ጠይቀኝ ነበር። ሆሴ ላይ ህዝብ ያልሆነችውን ህዝብ ብዬ የሚለውን ከሆሴ ያሳየኝ ብለኛል። ሆሴ 2:23 ላይ ክፈትልኝ። አንብበው። ሆሴ 2:23 ላይ ምን ይላል? ተመለስ። ከወጣ አይሰማም። ተመለስ አንብብ። ኦኬ አሁን ስልኬ ላይ ስለሆንኩ ወይ ክፈትልኝ አንተ። ለመክፈት መውጣት አለብኝ። ሆሴ ስንት ልክፈትልኝ? ለማግዛለሁ። መጀመሪያ ጥያቄውን ክፈተው። ሮሜ 9:25 የጠየቀኝ። እሺ ያው እሺ ሮሜ 9:25 ላይ ምን ይላል ነው ያልከኝ አንተ? እንዲሁ ደግሞ በሆሴ ህዝቤ ያልሆነውን ህዝቤ ትንሽ ጠጋ አድርግልኝ። ህዝቤ ያልሆነውን ህዝቤ ከቀረበው አይታይም ብዬ ነው። እንዲሁ ደግሞ በሆሴ ህዝቤ ያልሆነውን ህዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ የሚለውን ከሆሴ ያሳይ ነው ያልከው። ሆሴ 2:23 አይደለም። ይሄ ብቻ አይደለም። ቀጥለህ አንብበው። ይሄን ብቻ አይደለም። ቀጥለህ አንብበው። እናንተ ህዝብ አይደላችሁም በተባለበት በዚያ ስፍራ ይኸው እግዚአብሔር ልጆች ተብለው ይጠራሉ። እኔ ቁጥር 5 ብቻ ነው። አይ ቆይ አይደለም። አየህ አይደለ? ችግር እዚህ ጋር ነው። ጥያቄ የነበረው ምንድን ነው? 1 2 3 4 5 6 7 ሰባቱን መስመር አሳየን ያለ። ቆርጠ ከሆነማ ከላይ ምልክት ራሱ ያቀረብኩት ላሳይ። ምልክት ያቀረብኩት ጥያቄ እሷ ነበረ። ጥያቄ ሙሉ አውዱን አውጥታሳይ ተባልከው እንጂ ሆሴማ ከሆነ ላሳይ ራሱ። አየህ አይደለ? እዚህ ጋር ህዝቤ ያልሆነ የሚል ቃል አላቃለሁኝ። ይሄ ግን 1 2 3 4 5 6 7 መስመር ግን ለእሱን አሳየኝ እኮ። ክፈት ሆሴ 2:23 ላይ። እሺ ሆሴ 2:23 ከፍተዋለሁ። ሆሴ 2:23 ያ ምን ይላል? በዚያም ቀን እመልሳለሁ ይላል እግዚአብሔር፣ ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል። እኔ ጋር ያለው ይሄ አይደለም። ያ ሆሴ ትንቢተ ሆሴ ምዕራፍ 2 ቁጥር 23 ያ ትንቢተ ሆሴ ያ ትንቢተ ሆሴ ተመለስ። ያ ትንቢተ ሆሴ ምዕራፍ 2 የከፈኩት ነው የወጣሁት። የኔ እንደዛ አይደለም የሚለው ታዲያ። እሺ የውሸት ማን ነው? እሺ አንተ ክፈተዋ። ሌላ እስቲ አንድ ቆይ፣ ስልክ አቀብኝ። በሌላ ስልክ ልክፈትልህ ወይ? እኔ ክፈትልሽ በሌላ ላግዝህ በሌላ። አይ አይደል? ይሄን ያልከው እዚህ ጋር የለም። በሌላ ደግሞ ልክፈትልህ። በሌላ ሞባይል አለኝ ከጎኔና ልክፈትልህ። አይደለም እዚህ ጋር በፈለከው ሐቢቢ በፈለከው አንብቦ ይሄ ቃል አታገኘውም። ሞክር። እሺ ትንቢተ ሆሴ የከፈትኩ ነው በሌላ ስልክ። እሺ እንጠብቃለን። አለ የት ገባ? ገና ነህ ወይስ ምንድን ነው? ይኸውልህ እኔ ጋር የሚለው ምንድን ነው? በምድርም ላይም ሆሴ 2:23 ነው ያልኩህ አይደል? ሆሴ ምዕራፍ 2 ቁጥር 23 ያ ቁጥር እንደዛ ጋር ምዕራፍ 2 ቁጥር 23 እኔ ጋር ምንድን ነው መሰለህ የሚለው እዚህ ጋር ቁጥር 2 ይታያል። ምዕራፍ 2 ያው ስለካሁን ያው 2 ያው ምዕራፍ ስንት ነው? ምዕራፍ 2 ቁጥር 1 ለምሳሌ ቁጥር 23 ነው አንተ። ያው እኔ ጋር የሚለው ላንብብልህ። እሺ በምድርም ላይ ለእኔ እዘራታለሁ፣ ምሕረት የሌላትን እምራለሁ፣ ህዝቤ ያልሆነውንም አንተ ህዝቤ ነህ እለዋለሁ። እሺ እኔ ጋር ደግሞ አየሁ አይደለ? እርሱም አንተ አምላኬ ነህ ይለኛል። ትርጉም ልቀይርልህ፣ ችግር የለም። ያው ወንድሞቼ ህዝቦቼ ይላል። ያው
ሆሴ እንደዚህ ወንድሞቼ ህዝቦቼ ህዝቤ ነው የሚለው ቁጥር 3 ራሱ ያው ኦኬ ጭማሪው እዚህ ጋር አለ። ትክክል ስለራሴ ስለምብሪቱ ተክላለሁ ምሕረት ያላገኘ ብዬ የጠራሁትንም እምረዋለሁ። ህዝቤ አይደለችንም ተብሎ የተጠሩትን ህዝቤ እላቸዋለሁ። እነርሱም አንተ አምላኬ ነህ ይላሉ። አውዱ በደንብ ያስኬዳል። ሮሜ ላይ ካለ ጋር አይገናኝም። እስኪ እንትን አውድ እንመለከተው። ምንድን ነው የሚለው? ያልተወደደችውንም የተወደደች ብዬ እጠራለሁ። እናንተም ህዝብ አይደላችሁም በተባለበት ስፍራ በዚያው ይኸው እግዚአብሔር ልጆች ተብለው ይጠራሉ። የት ነው ይሄ ቃል ያለው? መቼ መጣ ይሄ ቃል? ይሄ ቃል የት ነው ያለው? ይሄ ቃል የት ነው ያለው? አንተ ቆይ አንድ ላስረዳ። አንተ ያመጣኸው ምን የሚለው? በአንተ ሀሳብ ሊዳ እንዲገባ በአንተ ሀሳብ ሲል ያመጣኸው ምንድን ነው? አንተ ህዝቤ ያልሆነችውን ህዝቤ ብዬ እጠራለሁ የሚለው አለ። አልከራከርም አለ። ትክክል ነህ አለ። መጀመሪያም አልተከራከርኩም። ጥያቄ እኔ እነዚህ 7 መስመሮች የት ናቸው ያሉት? ተጨምረዋል። እግዚአብሔር ቃል አጭበርብሯል ያልኩ ነው ያሉት። ይሄ ቃል 1 2 3 4 5 6ቱ መስመሮች የሉም። ስለዚህ እነሱ አሁን አየናቸው እኮ ሆሴ ላይ ያለውማ ስለ ህዝብ የሚያወራውና ያልተወደደችውን የሚለው ያልተወደደችም አለ እኮ አልተከራከርኩም። እሱ አለ አልከራከርም አለ። የሌለው ያልተወደደችውን የተወደደች ብዬ እጠራለሁኝ። እናንተ ህዝብ አይደላችሁም በተባላቸው ስፍራ በዚያ የእግዚአብሔር ልጆች ተብለው ይጠራሉ የሚለው የለም። አሁን ሆሴ ላይ ስላነቡ ሆሴ ላይ ውጭልኝ ያወጣልሃለሁ፣ ችግር የለም። ያ እሺ ምሕረት ያላገኘን እምረዋለሁ። ህዝቤ አይደለም ተብሎ የተጠሩትን ህዝቤ እላቸዋለሁ። እነርሱም አንተ አምላኬ ነህ ይላሉ የሚለው አውዱ የሚገናኝ ይመስለኛል። ቃል በቃል አለ። እኔ እኮ አለ ብያለሁ። ያልተወደደች ብዬ አንዴ አዳምጠኝ። ህዝብ ያልሆነ የሚለው አለ። ጥያቄም እሱ አልነበረም። ጥያቄ 7ቱ መስመሮች አሳየኝ። ለምን ይላል ነው ያለው። ይላል ምን ይላል? ሆሴ ለምን የሚል ነገር ነው ያለው? እናንተ ህዝብ አይደላችሁም በተባላቸው ስፍራ በዚያ የእግዚአብሔር ልጆች ተብሎ ይጠራሉ ይላል። ይሄን ቃል አሳየኝ ይላል ነው ያለው። ገባህ? እሱን ቃል አምጣልኝ። ኦኬ እንጠብቃለን። ካላመጣህ ግን የእግዚአብሔር ቃል ተጨምሮበታል ማለት ነው። እሺ የትኛው ነው? ህዝብ ያልሆነውም አንተ ህዝቤ ነህ እለዋለሁ ይላል እኮ ቃሉ። ሀቢቢ ለ10ኛ ጊዜ እሱ ቃል አለ። የትኛው ጥያቄው እናንተ ህዝብ አይደላችሁም በተባላቸው ስፍራ በዚያ የእግዚአብሔር ልጆች ተብሎ ይጠራሉ የሚለው ቃል አምጣልኝ። ህዝብ ያልሆነውን ህዝቤ ነህ እለዋለሁ እያልኩኝ እኔ እሱን አልጠየኩም። እሱን ቃል አልጠየኩም እኔ። እሺ ጥያቄ ቀጥሎ ያለው ይላል ያለው ቀጥሎ ያለው ያልተወደደችው የተወደደች ብዬ የሚለውን ነው። እሱንና ቀጥሎ ደግሞ እናንተ ህዝብ አይደላችሁም የሚለውን ቃል እኮ እናንተ ህዝብ አይደላችሁም የተባለውን እኮ ህዝቤ ያልሆነውንም እያለ እኮ አይደለም። በዚያ ስፍራ የእግዚአብሔር ልጆች ይላል የሚለው እሱን ቃል አምጣልኝ ያልኩህ። ወርድ ባይ ወርድ ነው የፈለግከው? እሺ እንደሱ ከሆነ ደግሞ ሌላ ፈልግልሃለሁ። ሌላ ጠይቀኝ። በቃ ጠብቀኝ። እሱን አምጣ። እሺ አንድ ቤት ስራ የምሰጠው አዲስ ኪዳን ላይ እናውራ። ይሄ አዲስ ኪዳን ላይ ሰጠው። ሮሜ አዲስ ኪዳን ነው ካላወቅ ሮሜ አዲስ ኪዳን እሱን ፈልገህ ና። አዲስ ኪዳን ላይ ማለት ክርስቶስ ላይ ይሄን መጀመሪያ መልስ ሐቢቢ፣ ይሄን መልስ መጀመሪያ። ይሄን ካልመለስክ መጽሐፍ ቅዱስ ውሸት ነው እያልከን ያለው። ስለዚህ መጀመሪያ ይሄን መመለስ አለብህ። እሺ ያው ቃል በቃል ሳይሆን እኛ መጽሐፍ ቅዱስ ላይ ሐሳቡን አምጣው። ችግር የለም። ሐሳቡን ታመጣዋለህ አንተ። ፊደል ይገላል ይላል። ፊደል ይገላል ሐቢቢ፣ ይግደል። አልጠየቅም። ጥያቄያችን ይሄን ቃል ይግደል ከፈለገ እኛ አልጠየቅም። እሱ አውዱን ሳይሆን ጥያቄያችን እኛ ሐቢቢ አዳምጥ። አውዱ ሳይሆን የመጽሐፍ ቅዱስ ጸሐፊ ሆሴ ላይ እንደዚህ የሚል ሐሳብ አለ ብሏል። ቃል አለ ነው ያለው። ተብሏል ይላል ነው ያለው። ስለዚህ ሆሴ ላይ እንደዛ እንደሚል ማሳየት አለብህ። ይላል ነው ያለው። ሐሳብ ይል ችግር የለውም። ከፍታ አሳየኝ እሱን ቃል እኮ። ይላል የሚለው ማንን ነው? እግዚአብሔርን አይደለም። ሆሴ ነው የሚለው። ስለ ሆሴ ከሆሴ እኮ ታርጎ የሚያወራው። እሺ ከሆሴ ይዘህልና እሱን ቃል። ሃሌሉያ። እሺ ጃ አለ። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።
እሺ እንዴት ነህ? ሰላም አለይኩም ያ ጀማ፣ ሁላችሁንም ሰላም አለይኩም። አልሐምዱሊላህ። ስማኝማ እሺ ለኢድ ወይ የበላኸው ነገር ተስማማህ? እንትኑ ያ ስሙ ምንድን ነው? የበላኸው ቀዩ ነገር ምንድን ነው? ረሳሁት። ቋረፍ ተመችቶ አልጠሙ? አልረበሸህም? አልጎረበጠህም? አረ በረር በረር እያለኝ ነው። ተባረክ ተባረክ። ዋናው ግን አለመረበሽ ነው። እሺ ቀጥል። ማን አለ ቃላብ አለ እንዴ? ክርስቶስ ላይ ካላወራው እያለ ነበር ቅድም። አለው ጃ እንዴት ነህ ቃላብ? ሰላም ነው አለው ብታይ በክርስቶስ ምክንያት አንድ ጥያቄ ገብቶኝ ማለት አንድ ጥያቄ ተፈጥሮብኝ ሳምንት ሞላኝ እንቅልፌም በቅጡ ከተኛው። እስቲ አንተ ጥያቄ እንዲህ ነው ከበድ ነው ሊል የሚችለው ይመስለኛል። በጌታ ነበርካ ከዚህ በፊት? አዎ ነበርኩኝ። እንትን ነው ጥያቄው ቀላል ነው፣ ግን ሲመልሱት ያከብዱታል። ለምን እንደሆነ እንጃ። በጣም ቀላል ጥያቄ እኮ ነው። ኦኬ አሁን ኢየሱስ ክርስቶስ ጀልባ ላይ ተኝቶ ሲቀሰቅሱት ነበረ ሐዋርያ፣ ትዝ ይላል። ኦኬ የዛን ጊዜ በተኛበት ሰዓት አምላክነቱም ተኝቶ ነበር። አሁን የዛኔ ታንኳው ላይ ተኝቶ በነበረ ጊዜ ክርስቶስ ለምሳሌ በለበሰው ስጋ እንቅልፍተኛ፣ አላዛርን ከሞት ሊያስነሳ ሲል እንደ ሰው ልጅ አለቀሰ አይደለም? 40 ቀንና 40 ሌሊት ከጾመ በኋላ ተራበ። እነዚህ የስጋ ባህሪ እያከበድክብኝ ነው። ቀላል ጥያቄ ነው የጠየቅኩህ። ኢየሱስ ክርስቶስ ታንኳው ላይ ተኝቶ በነበረ ጊዜ አምላክነቱም ተኝቶ ነበረ ወይስ ተኝቶ አልነበረም? በቃ ይሄ ነው ቀላል ጥያቄ። እንዳንተ ግን ያረዝሙታል፣ ያንዛዙታል፣ በቃ ክብድ ያደርጉታል። ጥያቄ ነው ቀላል ጥያቄ ነው። ታንኳው ላይ ተኝቶ በነበረ ጊዜ አምላክነቱ ተኝቶ ነበረ ወይስ አልተኛም? ክርስቶስ በለበሰው ስጋ ተኝቶ ነበረ። እሱ ሲተኛ አምላክነቱ ይሄ እኮ ያልተዋሃደ ባህሪ ነው የሚያሳየው። ስጋው ተኝቶ አምላክነቱ አልተኛም ካልክ ቃል ስጋ ሆነ የሚለውን ሁለት ባህሪ ነው ያለው ማለት ነው። አንድ አካል ላይ ሁለት ባህሪ። ለምሳሌ የማይሞት ስጋ ለብሷል፣ የሚሞት ስጋ ገብቶኛል። አሁን ተኝቶ ነበረ፣ ለጥ ብሎ ነበር የተኛው። ኦኬ አምላክነት ተኝቶ ነበር። በለበሰው ስጋ ተኝቶ ነበር። ስጋ ነበር ክርስቶስ። ቃል ስጋ ሆነ ተብሎ ተጽፏል እኮ። ስጋው ተኝቷል። አምላክነቱ ማለት ሁለት ባህሪ እኮ አይደለም ያለው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ሰውነቱ ፍጹም ሰውነቱ ተኝቷል። ፍጹም አምላክነቱ እሱም ተኝቶ ነበር። ይህ የሁለት ባህሪ ጥያቄ ነው። እሺ አምላክነቱና ሰውነቱ አንድ ላይ ተኝቶ ነበር። እንደዚያ ያስኬዳለን። ቴንኪው። እሺ ለምሳሌ እነሱ እሱን ከመቀስቀሳቸው በፊት ኢየሱስ ይሰማቸው ነበር ወይስ አይሰማቸውም ነበር? እንደዚህ አይነት ጥያቄው ግን የሆነ ትክክለኛ ጥያቄ አይመስልም። የሆነ በጣም የወረደ ጥያቄ እየሆነብኝ ነው እኮ። ማለት መጥተው አምላክ ተኛ ሲሉ እንደነገጠን እኛ አሁን እንቅልፌን ለምን እንደነሳኝ እኮ እያስረዳው ነው። እና ኢየሱስ ክርስቶስ በተኛ ጊዜ ከመቀስቀሱ በፊት ይሰማቸው ነበር ወይስ አይሰማቸውም ነበር? አይሰማቸውም ነበር። ኦኬ ስለዚህ ፍጹም አምላክነትና ፍጹም ሰውነቱ አይሰማም ነበረ ማለት ነው። እዚህ ጋር ያስኬዳል። የተዋሃደ ስለሆነ አምላክ ያልሰማበት ጊዜ ነበረ ማለት ነው። ፍጹም ስጋ እና ፍጹም አምላክነት ተዋህዷል እኮ ገባኝ። አምላክነት እዚህ ጋር አይሰማም ነበር። ይኸውልህ እሱ የባሪያ መልክ ይዞ የሚለውን አንተ እንዴት ትተረጉመዋለህ? እስቲ እሱ ጋር አንተ እንዴት እንደምትተረጉመው ይህንን ማወቅ እፈልጋለሁ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማትን እንደሚገባ ነገር አልቆጠረውም ይላል አይደል? ነገር ግን የባሪያ መልክ ይዞ ራሱን ባዶ አደረገ፣ አዋረደ ይላል። እሱም ዘት ባለ መንገድ ፍቶ ችግር የለውም። አሁን እዚህ ጋር አምላክነት አይሰማም ነበረ ወይ? አሁን ይሄ የሁለት ባህሪ ጥያቄ ነው። እሺ ስለዚህ ፍጹም አምላክነቱም ፍጹም ሰውነቱም አንድ ላይ አይሰማም ነበር አይደለ? እንደዛ ያስኬዳል እኮ። ከዚህ አንጻር የኢየሱስ ክርስቶስ አምላክነት ሁሉን ሰሚ አይደለም ማለት ነው። ክርስቶስ እኮ ለምሳሌ ሁሉን
ቻይ የሆነ አምላክ በስጋ መገለጡ ራሱ ሊሚትድ በሆነ አካል መገለጡ ምን ነው የሚያሳየው? እኮ ይሄ መልስልኝ። የኢየሱስ ክርስቶስ አምላክነት ሁሉን ሰሚ አይደለም ወይ? ክርስቶስ በስጋው በነበረ ጊዜ ከመላእክት እጅግ ጥቂት አሳነስከው እያለ የሚናገረው ስለ ክርስቶስ ነው አይደለ? በእጆች ስራ ሁሉ ላይ ሾምከው። ክርስቶስ በለበሰው ስጋ ምክንያት ነው ወደ አብ ሲጸልይ የነበረው። ስለዚህ ክርስቶስ ስጋ በለበሰ ጊዜ ሊሚት ነበር ማለት እንችላለን። ቃላዊ ወደ እሱ እንመጣለን። ኢየሱስ ክርስቶስ አምላክነቱ ሁሉን ሰሚ አይደለም ወይ ነው ጥያቄ። ሁሉን ሰሚ አይደለም ወይ ማለት በለበሰው ስጋ ክርስቶስ በለበሰው ስጋ ቢሆን ሁሉን ሰሚ አይደለም ኢየሱስ። አዱን ነው እኮ እዚህ ጋር አልሰማማ፣ እዚህ ጋር አልሰማችሁ። ስላልሰማችሁ ነው የቀሰቀሱት። ገባ? ሌላ ወደኛውን የሁለት ባህሪያት ጥያቄ ሳይሆን ለምሳሌ እኔ አንተ ልጠይቅ የምፈልገው አለ አለክ አሉ አይሰማ ራቅ ብለህ ነበር፣ ከማይኩ ራቅ ብለህ ነበር መሰለህ። አሁንስ? አሁን መጣል በደንብ ይሰማል። እሺ አንድ እስልምና ላይ የምጠይቅ ጥያቄ አለኝ። ግን የክርስቶስን አምላክ ዛሬ ምን ሰማን? አምላክ ተኛ። አምላክ መለኮት ማለት ነው። ለጥ አለ። ከዛ ደግሞ አይሰማም ነበር። እንግዲህ ወደ እንደዚህ አይነት እምነት ነው ክርስቲያኖች እየጠሩ ነው ያሉት። አምላክ ተኛ እና አይሰማም ነበር፣ ልክ እንደኔ ማለት ነው። ይሰማል? ትሰማለህ? መውዳ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። መውዳን ፎሎ አርጓትሽ። አራርኪ ላይ ጎበዝ የሆነች እህታችን ናት። ፎሎ አርጓት። ሁላችሁም ፎሎ አርጓት። ጀግና እህታችን ናት። ቃላብ ተመልሳል። አሎ እየሰማሁ ነው። እሺ ቀጥላ ልጠይቅ ካልከኝና አንተን አልክ። ሁለት የክርስቶስን አምላክነት ቀጥታ ሪፈር የሚያደርጉ ሁለት ጥቅሶች አሉ። በቀጥታ ክርስቶስ ተቆራረጥክ፣ በጣም ተከታተፍክ። እየወጣው ስለሆነ እኮ ነው ታውቃለህ። ሀሳቡን ንገረኝ። በቃ ጥቅሱን ተውና ሀሳቡን ንገረኝ። ክርስቶስ ቀጥታ አምላክ ነው ተብሎ ሪፈር የተደረገበት ሁለት ቦታዎች አሉ ባይብል ላይ እኮ። ቀጥታ በቃ ንገረኝ፣ ሀሳቡን ንገረኝ። ስለነሱ ምን ሀሳብ አለክ እኮ? ሀሳቡን ንገረኝ። ለምሳሌ ከሮሜ 9:5 ላይ እርሱም ከሁሉ በላይ ሆኖ የተባረከ አምላክ ነው የሚል አለ። ሌላ ደግሞ ዮሐንስ ላይ አንድ አምላክና የዘላለም ሕይወት ነው የሚል አለ። ምን ዮሐንስ እንት ላይ ዮሐንስ ቃላብ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እሱ ለአብ ነው የተባለው። ግን አሁን ችግሩ ኢየሱስ አምላክም ቢሆን ችግር የለውም ነው ፖይንቱ። ድሮ ባይሆን ነበር፣ ሆኖ ራሱ አሁን ችግር ነው። አምላክ ይጸልያል። እርሱ በስጋ ወራት የሚል አለ መጽሐፍ ቅዱስ ላይ እኮ። አምላክ ይጸልያል ወይስ አይጸልይም? አምላክ አይጸልይም።
ማን ይጸልያል? አምላክ ምን አልከኝ? አምላክ ወደ ማን ይጸልያል? አይጸልይም። ኢየሱስ ይጸልይ ነበር። አምላክ አይደለም እንደ ኢየሱስ በስጋው ወራት የሚላል በስጋው ወራት አምላክ አይደለም። በስጋው ወራት ከብርቱ ምልጃና ጩኸት ጋር ከሞት ሊያድነው ወደሚችል የሚለው ጥቅስ ነው አይደለ? እሱ በስጋው ወራት ነው። አረነ ነፋሳ ያለው ሲጸልይ የነበረበት። አሁን ኢየሱስ አምላክ አይደለም ወይ? ይጸልይ አምላክ ይጸልያል ስለ አይጸልይም አልከኝ። ስለዚህ ኢየሱስ አምላክ አይደለም ወይስ አምላክ ይጸልያል? እንድንከተል እሱ ፍለጋውን እንድንከተል ምሳሌ ትቶልን የሚል ጥቅስ አለ አይደለ? አንደኛ ክርስቶስ የሚያደርገው ነገር ለክርስቲያኖች ምሳሌ ለመተው ነው እኮ። አምላክ ይጸልያል ወይስ አይጸልይም? ክርስቶስ የጸለየው በስጋው ወራት ነው። ወደ አባቱ ይጸልይ የነበረው ከአባቱ ጋር ፌሎሺፕ ያደርግ የነበረው በስጋው ወራት። ኢየሱስ በስጋው ወራት አምላክ ነው ወይስ አይደለም? በስጋው ወራት የአብ ልጅ ነው፣ የእግዚአብሔር ልጅ ነው። ግን አምላክነቱ በለበሰው ስጋ ምክንያት ገብቷል አይደል? ቃል ስጋ ሆነ ስለሚል የፈጠረውን ስጋ ነው የተዋሃደው። ኢየሱስ ክርስቶስ በስጋው አምላክ ነው ወይስ አይደለም? ቀላል ጥያቄ እኮ ነው የጠየቅኩ። እኔ ለምን እንደምታከብዱት በጣም ቀላል ጥያቄ ነው። ኢየሱስ ክርስቶስ በስጋው ወራት አምላክ ነው ወይስ አይደለም? በስጋው ወራት አምላክ አይደለም። ማሻአላ ማሻአላ። ስለዚህ ኢየሱስ ክርስቶስ አምላክ ካልነበረ በስጋው ወራት አምላክ አምላክነቱን የሚተውበት ጊዜ አለ ማለት ነው። ይኸውልህ ክርስቶስ በመላኩ ምክንያት ልጅ የተባለው ክርስቶስ አንደኛ ካብ እንደዚህ ፊዚካሊ ካብ ተወልዷል ለማለት ሳይሆን መላኩን ወደ ምድር መምጣቱን እሱን አልተውኩ እኔ እሱን አላልኩም። ቃላብ ቱዘፖይንት አሁን ቱዘፖይንት መልሳል። ኢየሱስ ክርስቶስ በስጋ ወራት አምላክ አልነበረም። መውዳለሽ እስኪ ድገሚው። ምንድን ነው ያለው? ጆሮዬ እንዳይሆን ብዬ ነው። ኢየሱስ ክርስቶስ በስጋ ወራት አምላክ አልነበረም አለ። በቃ በአጠቃላይ ኢየሱስ ስጋ ለብሶ ሳለ አምላክ አይደለም እያለ ነው። አምላክ አይደለም ሲሆን በለበሰው ስጋ ምክንያት አምላክነቱ ሊሚትድ ሆኗል። የማይገደብ አምላክ እኮ አይመለክም ነበር እኮ አይመለክም ነበር። ቆይ እናንተ መምህርና ጌታ ትሉኛላችሁ አለ ክርስቶስ። እንዲሁም ነኝና መልካም ትላላችሁ አለ። ጌታ መሆኑን ስለራሱ ሲናገር ማለት ነው። መምህርና ጌታ ትሉኛላችሁ ብሎ ችግር የለም። አሁን አንተ እሱ ላይ ሌላ ነገር ለምን ራሱ ኢየሱስ ክርስቶስ አምላክ አልነበረም አልክ? በስጋ ወራት አምላክ አልነበረም ሳይሆን አምላክነቱ ሊሚትድ ነበረ። ኦኬ፣ ማነው ሊሚትድ ያደረገው? በለበሰው ስጋ ምክንያቱ የለበሰው እኮ የፈጠረውን ስጋ ነው የተዋሃደው። ሞት የሚገባውን ስቃይ ማልቀስ የሚገባውን ስጋ ነው የተዋሃደው። ገብተዋል እኮ አሁን አንተ እያልከን ያለከው ኢየሱስ ክርስቶስ ልክ ስጋውን ሲለብስ ከሁሉ ሰሚነት የተገደበ ሰሚነት፣ ከሁሉ ተመልካችነት የተገደበ ተመልካችነት ሆነ ነው የምትለው። እስቲ ለምሳሌ አብ ሙታን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ለሚወዳቸው ሕይወትን ይሰጣቸዋል ይላል። ይህን ጥቅስ እንዴት ታየዋለህ አንተ? ይስጣቸው ይመቸው፣ ችግር የለውም። አሁንና ወደ ርዕስ። ስለዚህ ተጨምሮ ነው የምትለው ሕይወትን መስጠት የሚችል። ቆይ እስቲ ክርስቶስ ፍጡር ከሆነ ታዲያ ሕይወትን መስጠት ይችላል? ችግር የለውም የሚስጣቸው። ቆይ ችግር የለውም የሚስጣቸው። አሁን የጠየቅኩህ ኢየሱስ ክርስቶስ በለበሰው ስጋ ምክንያት ከሁሉ ሰሚነት የተወሰነ ሰሚነት ተሸጋግሯል እያልክን ነው። ምክንያቱም ይኸውልህ አሁን ክርስቶስ ቃል ስጋ ሆነ የሚለው ቃል ገባኝ። በቃ ችግር የለውም ተስማምተናል። ተረዶ ኢየሱስ ክርስቶስ በስጋው ምክንያት አምላክነቱ ሊሚትድ ሆነ ማለት ነው። ሊሚትድ ሆነ ምን ማለት ነው? ኢየሱስ ክርስቶስ ስጋ ከመልበሱ በፊት ሁሉን ሰሚ ነበረ። ስጋ ሲለብስ ሁሉን አልሰሚ ሆነ። ሁሉን መስማት አይችልም። ገባቸው? የሆነ ቦታ ያለውን ነገር ለመስማት እዛ መሄድ ይችላል። ኢየሱስ ክርስቶስ በስጋ ወራት በነበረበት ጊዜ እኔ ከዚህ ሁኜ ለኢየሱስ ክርስቶስ ብጸልይለት አይሰማኝም። ግዴታ አጠገቡ ሄጄ መስማት አለብኝ። እንዲህ ነው እያለን ያለው። ቃላብ ለመሆኑ የኢየሱስ ክርስቶስ ስጋ ፍጡር ነው ፈጣሪ ነው? ክርስቶስ የለበሰውን የፈጠረውን ስጋ ነው የተዋሃደው እኮ። ፍጡር ነው ፈጣሪ ነው?
ማለት ስጋው ክርስቶስ የለበሰው ስጋማ ፍጥረት ነው እንጂ የተፈጠረ ስጋ ነው ሊለብስ የሚችለው። ኦኬ፣ ይሄ የተፈጠረው ስጋ አብን አምልኮት ያውቃል? አሁን ወልድ እግዚአብሔርን አመለከ የሚባልበት ቦታ ላይ እስቲ መጽሐፍ ቅዱስ ላይ እንደዛ ታሳየኛለህ? ኖ፣ ጥያቄ ነው የጠየቅኩህ። የተፈጠረው ስጋ ፍጡር ስለሆነ ፈጣሪውን አምልኮ ያውቃል? ክርስቶስ የለበሰው ስጋ እንደዚህ አምልኳል ተብሎ የተጻፈበት ቦታ የለም እግዚአብሔርን። ኦኬ፣ ፍጡር ሆኖ ፈጣሪውን ያላመለከ ነገር አለ እያልከን ነው? ክርስቶስ የተዋሃደው ስጋ ኖርማሊ ሌሎች እንደተዋሃዱት ስጋ ማለት ሌላ ሰዎች እንዳላቸው ነው የሚሆነው። ቃል እኮ ነው፣ የእግዚአብሔር ቃል ነው ስጋ ሆነ የሚለው አይደል መጽሐፍ። እኔ የጠየቅኩት ጥያቄ ቃል ኮምፕሌክስ ልታደርገው ነው አንተ የምትሞክረው። ኖ ኮምፕሌክስ አላደረገውም። አሁን እስቲ መጽሐፍ ቅዱስ ላይ አይደለም ይኸውልህ፣ እኔ ከአብርሃም በፊት ነበርኩ ሊል የሚችል እኔ በጎቼ ድምፄን ይሰጣሉ እኔም የዘላለም ሕይወትን እሰጣቸዋለሁ ሊል የሚችል ከእንደገና ደግሞ እነሆ በቶሎ እመጣለሁ ሂዱ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ሊል የሚችል ፍጡር የለም። ሊል የሚችል የለም። ይመቸው ይበል። አሁን አንተ ነገሩን ኮምፕሌክስ ነው ባይዞ መጽሐፍ ቅዱስ ምን ይላል መሰለህ? የእግዚአብሔር ክብር ነገርን መሰወር ነው ይላል። አሁን የፈጠረውን ስጋ እንደዚህ እያለን የእግዚአብሔርን ፍጥረት ሁለት ባህሪን ተራ በሆነ መንገድ ፉርሽ ለማድረግ መሞከር ጥሩ አይደለም። እውነት ነው። እንደዚህ እየሰሙ እንዳልሰሙ እያዩ እንዳላዩ ናቸው ይላል። ጠማሞች ናቸው ይላል። አሁን ምንድነው የኢየሱስ ክርስቶስ ሰውነት ፍጡር ከሆነ ፈጣሪውን አምልኮት ያውቃል ወይስ አያውቅም? አሁን አንተ እንደዚህ የምትጠይቀኝን ጥያቄዎች ነው ይኸውልህ፣ ከዚህ በፊት እንደዚህ አስቤባቸው አላውቅም እና መጽሐፍ ቅዱስ ላይ ባሉ ጥቅሶች ብናወራ ጥሩ ነው። የፈጠረውን ፈጣሪውን ምናምን እያለን ከምናወራ መጽሐፍ ቅዱስ ላይ በተጻፈው ነገር ብናወራ ችግር የለውም። እኔ አንተ ከምትጨናነቅ እኔ እንቅልፍ ልጣ ችግር የለውም። መጽሐፍ ቅዱስ ላይ ራሱ ምን ይላል መሰለህ? በስብከት ሞኝነት ጠብቃለሁ አይደለም፣ በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር ፈቃድ ሆኗል ይላል። በስብከት ሞኝነት ገባ። በቃ ስለዚህ እንትን ዩቲዩብ ላይ ገብቼ ወይ ሞኝ የሚኮንባቸውን 10 መንገዶች እንትን እላለሁ አየዋለሁ ቪዲዮ ናሽ ዮሐንስ መጽሐፍ ቅዱስ ይኸውልህ ለፍጥረታዊው ሰው የእግዚአብሔር መንፈስ ነገር ሞኝነት ነው ይላል እና በመንፈስም የሚመረመር ስለሆነ ሊረዳው አይችልም ይላል እና እኔ ስላልተረዳሁት ላስረዳ አልችልም። ግን ጥያቄዎች ያንተ ለእውቀት ምናምን ሳይሆን ሞኙኑ ካልከም በቃ ሞኝ ሆነን ለማንበብ እንሞክራለን። ዮሐንስ ወንጌል ምዕራፍ 17 ላይ ነው። እሺ ጥያቄዎችን ወይ ጠይቅ አድርገኝና ሌላ ጊዜ ተዘጋጅ ልምጣ። በቃ እሺ እኮ አንድ ጥቅስ አይተን በቃ ትሄዳለህ። ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ እንዲህም አለ አባቱ ሰዓቱ ደርሷልና ልጅ ያከብር ዘንድ በስጋም ሙሉ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አሉ። ለኢየሱስ ክርስቶስ እዚህ ጋር ምንድን ነው የተሰጠው? እስቲ ድጋሚ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳ እንዲህም አለ አባቶ ሰዓቱ ደርሷልና ልጅህ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። ለሰጠውም ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው አለ። እሺ ምንድን ነው የተሰጠው? የዘላለም ሕይወት እንዲሰጣቸው ስልጣን ነው። ማን ነው ሰጪው? እሱማ እኮ በሰማይና በምድር ሁሉ ስልጣን ተሰጠኝ ብሏል እኮ ክርስቶስ እኮ። ማን ነው ስልጣን የሰጠው? ስልጣን የሰጠው አባቱ አብ። ኦኬ የተቀባዩስ? ግን ይኸውልህ አሁን እዚህ ጋር ሰጪና ተቀባይ መኖር፣ ለምሳሌ ክርስቶስ ራሱ ከኔ አብ ይበልጣልና ወደ አብ ሄዳለሁ በማለቴ ይላል። ግን ከኔ አብ ይበልጣልና የሚለው በለበሰው ስጋ መሆኑን ስለ ስልጣን ነው እያወራን ያለ ነው። ቃላብ እኔም እኮ ስለ ስልጣንማ እኮ ነገርኩ። በሰማይና በምድር ስልጣን ተሰጠኝ ብሏል እኮ ቃል በቃል። ሌላ እኮ ማን ነው ስልጣን የተቀበለው? ማን ነው ስልጣን ተሰጠኝ ሲል ግን ሰጪው አካል አሁን ክርስቶስ በለበሰው ስጋ ምክንያት ነው እንጂ ክርስቶስ አምላክ ስላይደለ አይደለም። ኢየሱስ ክርስቶስ ስልጣን ሳይሰጠው በፊት ስልጣን ነበረው። እሺ ዓለም ሳይፈጠር በአንድ ዘንድ በነበረኝ ክብር ዓለም ሳይፈጠር አይደለም። ዓለም ሳይፈጠር እንሄዳለን፣ ወደሱ እንሄዳለን።
ስልጣኑ የት ገባ? ስልጣኑ በለበሰው ስጋ። ይሄ እኛን ከፍ ለማድረግ እሱ ዝቅ አለ። ገብቶሃል እኮ ስልጣኑ ስለጠፋ ነው ስልጣን የሰጠው። ስልጣኑ ስለጠፋ ሳይሆን እኛን ባለስልጣን ያደርገን ዘንድ እሱ ስልጣኑን ትቶ መጣ ምድር ላይ እኮ። የት ነው ስልጣኑን ትቶት የመጣው? ስልጣኑን ሰማይ ነው ትቶት የመጣው። ቆይ እኔ እኮ ቀላችሁ አይጠገብም። እንዴት ነው አንድ አምላክ አምላክነቱን የሚተወው? ቦርሳ ነው እንዴ? ኧረ ቃል አብንቁ እንዴ! ስልጣን ጃኬት ነው እንዲ አውልቆት የሚመጣው? ስልጣን ጃኬት ነው እንዲ አውልቆት የሚመጣው? እሱ የባሪያን መልክ ይዞ ራሱን አዋረደ ሲል ምን ማለት ነው? እሺ ከምን ላይ ነው ራሱን ያዋረደው? ሰው ከሆነ አምላክነቱን እንደ ጃኬት አንተ መልስልኝ። ራሱን አዋረደ የሚለው ቃል ምንድን ነው? ከምኑ ነው ያዋረደው? ራሱን ከምንነት ከሰውነት ወደ ሰውነት ተቀይሮ ነው? መጀመሪያም ሰው ከነበረ ሰው ሆኖ ሲመጣ ለምን ራሱን አዋረደ ይላል መጽሐፍ ቅዱስ? የባሪያን መልክ ይዞ ይላል። የባሪያን መልክ ይዞ ይላል አይደለ? መጀመሪያ የምን መልክ ነበረው እኮ? ልንገርህ፣ አሁን አንድ ነገር ልንገርህ። አምላክነት የሆነ ቦታ ተቀምጦ የሚመጣ ነገር ነው ወይ እኮ? እኔ ጠየቅኩህ መልስልኛ። እኔ ጠየቅኩህ ራሱን ባዶ አደረገ ራሱን አዋረደ የሚለው ከምንድን ነው? ወይስ አንተ መጽሐፍ ቅዱስ ውሸት ነው የምትለው እኮ? እሱ አሁን እዚህ ጋር ሊነግርህ እየፈለገ ያለው ራሱን አዋርዶ ለሞት የተገባ ሆነ ነው። በቃ ይሄንን ነው እየነገርህ ያለው እኮ። ለሞት ያልተገባ የነበረው ማለት እኮ ነው። ለሞት የተገባ ማንም ለሞት የተገባ አይደለም እኮ፣ የተገባ ነው። ስለዚህ መጀመሪያ ራሱን ባዶ አደረገ ራሱን አዋረደ የሚለው ጥቅስ አይሰራማ። መጀመሪያ ምኑን ነው ባዶ ያደረገው? እሱ በእግዚአብሔር መልክ ሲኖር ሳለ አለ አይደለ? በእግዚአብሔር መልክ አይደለ እንዴ ተፈጠርከው? እሺ ታዲያ ክርስቶስ ምን አድርጎ ነው ራሱን ባዶ ያደረገው ራሱን ያዋረደው እኮ? አሁን እኔ አንተ እየነገርኩ ያሉት አንተ አሁን በእግዚአብሔር መልክ ነው የምትኖረው። እሺ ይሁን፣ ግን እኔ ራሴን በእግዚአብሔር መልክ ይኖር ነበረ። እሺ ከዛ ምኑን ነው ባዶ ያደረገው? ባዶ አደረገው አልከኝ። ምኑን ነው ባዶ ያደረገው? የነበረውን ክብር ነው አትቶ የመጣው። የት ነው የተወው? ምንድነው? እኔ እኮ አሁን አንተ በጣም እኮ ያስገረምከኝ ማለት ነው እንዴ። ክብሩን ትቶት መጣ ትለኛለህ። እዚህ ጋር ደግሞ አምላክና ሰውነት ተዋህዶ ነበረ ትለኛለህ እንዴ። እኔ እኮ የሚያስቀኝ ማለት ነው ቃላ አምላክነት ጃኬት ነው፣ ቦርሳ ነው፣ ኮፍያ ነው ትቶት የሚመጣው እንዴ። ምን አይነት አስተሳሰብ ነው ያላችሁ? በመልኩም እንደ ሰው ተገኝቶ ይላል እኮ። በመልኩም እንደ ሰው ተገኝቶ እንደ ሰው ተገኝቶ ማን ነው እንደ ሰው የተገኘው? በመልኩ እንደ ሰው በመገኘቱ የተዋረደው ማን ነው እኮ? የተዋረደው ለሞት የተገባ ሆነ ነው። እኔ አሁን ጥያቄ አምላክነት የሚታው ነገር ነው ወይ? አሁን ለምሳሌ አምላክነት በቃ አምላክ ተነስቶ እኔ አምላክነቴን ትቼዋለሁ ብሎ የሆነ ቦታ ካስቀመጠው በቃ ይተዋል ማለት ነው? አምላክነት የሚተው ነው ብዬ አላስብም። ግን ክርስቶስ ቃል ስጋ ሆነ የሚል ነገር አለ አይደለ? ጸጋና እውነትንም ተሞልቶ በእኛ አደረ ይላል። ገባ? እሺ በቃ ወይ ላቅልልልህ እንዳይንዛዛ እንትን አብና ወልድ ይተዋወቃሉ እርስ በርስ? አሁን እኔ እንደዚህ አይነት እንደዚህ አብና ወልድ እርስ በርስ ግን ሶስት አካል መኖሩ ላይ ማውራት እንችላለን። አይ አብና ወልድ ይተዋወቃሉ አይተዋወቁም? እኔ እንደሚተዋወቁና እንደማይተዋወቁ ሶስት አካል እንዳለ እኮ አገባኝ። አይ እኔ ደግሞ አብና ወልድ ይተዋወቃሉ ወይ እርስ በርስ? እንዴት አይተዋወቁም? ኦ በጣም አሪፍ። እሺ እንትን ይተያያሉ እርስ በርስ? እኔ እንደዚህ አይነት ነገር ውስጥ ይኸውልህ መጽሐፍ ቅዱስ እኮ ምን ይላል መሰለም? እግዚአብሔር ጥበብና ማስተዋል እንዴት ጥልቅ ነው፣ መንገዱ የማይመረመር ለመንገዱ ፍለጋ የለው የሚል ሮሜ ላይ አላነበብክም እኮ? እሱን ተብለን ነው እኛም የተሆነው። አሁን ኢየሱስ ክርስቶስ ላይ አብና ወልድ እርስ በርስ ይተያያሉ? ለምሳሌ እሺ እስጢፋኖስ ሲወገር የነበረ ጊዜ እስጢፋኖስ ያየው ምንድን ነው? የእግዚአብሔር ነው የጠየቁት። አብና ወልድ ይተያያሉ ወይ እርስ በርስ? አዶን ነው። እሺ እንትን ይላሉ ይዋደዳሉ እርስ በርስ? ክርስቶስ እንደ እሱማ ብሏል እኮ እሱን ይዋደዳሉ የሚለውን አብ ልጁን ይወዳልና ብሎ እኮ እናንተም እንድትደነቁ ከዚህ የበለጠ ያሳየዋል እያለ ክርስቶስ ይናገር ነበር።
ኦኬ። ስለዚህ እርስ በርስ ይዋደዳሉ። እሺ፣ እርስ በርስ ያወራሉ። ክርስቶስ እንደዛ ብሏል አይደለም? እኔ ከአብ የሰማሁትን እያለ የሚናገርበት ነበረ። ኦኬ፣ እርስ በርስ ያወራሉ። እኔ ከአብ የሰማሁትን እኮ ያወራሉ ወይስ አያወሩም? እርስ በርስ አወሩ የሚል ያለበት ቦታ የለም ባይብል ላይ እኮ ያወራሉ ወይስ አያወሩ? እርስ በርስ ያወሩበት ፓርት የለማ እኮ አይታወቅም። አይ ዶንት ኖ። ኦኬ እሺ ዶን እሺ፣ ለምሳሌ ወልድ ከአብ ተነጥሎ ያወራል? ለምሳሌ ይኸውልህ መጽሐፍ ቅዱስ ላይ ወልድ መንፈስ ቅዱስ የተናገረበት ቦታ አለ፣ ወልድ የተናገረበት ቦታ አለ። ኦኬ እኮ ስለዚህ ብቻቸውን ተነጣጥለው ያወራሉ? ለምን አንተ እንደ አንድ ለምሳሌ አንድ መጽሐፍ ቅዱስ ላይ ምን ይላል መሰለ? የመለኮት ሙላት ሁሉ በእርሱ በሰውነት ተገልጦ ይኖራል ይላል። የመለኮት ሙላት ሁሉ በሰውነት በእርሱ ተገልጦ ይኖራል። በማን? በክርስቶስ እኮ። ወልድ ከአብ ተነጥሎ ያወራል? አንድ ንግግራቸው አንድ ነው እንጂ የሚሆነው እኮ ተነጥሎ። ለምሳሌ ምሳሌ 8:22 ላይ ቆይ ምሳሌ 8 ላይ እኔ ከጥንት ጀምሮ ተወለድኩ ይላል፣ ቀላያት ገና ሳይዘረጉ ብሎ ወልድ ይናገራል። እዚህ ጋር አብ እየተናገረ ነበር ወይ ዝም ብሎ ነበር? ለምሳሌ አብ ደግሞ ክርስቶስ ሲጠመቅ በሱ ደስ የሚለኝ የምወደው ልጅ እርሱ ነው ብሎ ሁለት ጊዜ አብ ሲናገር እንሰማለን እኮ። ገባኝ። አሁን የኔን መልስልኝ። ወልድ ከአብ ተነጥሎ ያወራል? ከአብ ተነጥሎ ማለት አብ በእኔ እንዳለ፣ ለምሳሌ ክርስቶስ እንደዚህ ከሆነ ይኸውልህ አብ በእኔ እንዳለ እኔም በአብ እንዳለው አታውቁም ምን አለ? ስለዚህ የሚናገረው አካል አንድ ነው። እኔ እሱን አልጠየቅኩህም። እኔ የጠየቅኩህ ላይክ ወልድ ከአብ ተነጥሎ ብቻውን ያወራል ወይ? በቃ ይሄን የጠየቅኩህ። እና ክርስቶስ ሲያወራ የነበረው ታዲያ አይ በብሉይ ኪዳን በብሉይ ኪዳንማ ይኸውልህ ክርስቶስ ገና በሰውነት አልተገለጠም። ክርስቶስ አይደለም ወልድ እኮ ከብሉይ ኪዳን ሲወለድ እኮ ነው ክርስቶስ የሆነው አይደለ? ወልድ እንደ አብ ወልድ መንፈስ ቅዱስ በብሉይ ኪዳን የሉም ነበር እንዴ? አሉ ግን አብን ያየ ነው ወልድ እኮ። ገባኝ። እኔ አሁን ወልድ ከአብ ተነጥሎ ያወራል ወይስ አያወራም? ወልድ ሲናገር አብም አንድ ላይ ነው፣ አንድ ናቸው። አብም ወልድም አንድ ነው። ቆይ ገነት የምታርሚ ከሆነማ በጣም ገራሚ የተነሱ ሀሳቦች አሉ። ገነት አለሽ? በአካል ብቻ ነው የሚለያዩት፣ በአካል ነው እንጂ በአስተሳሰብ ባነጋገር ሁለቱም አንድ ናቸው። ኦርቶዶክስ ነሽ? ኢየሱስ ወደ ምድር ሲመጣ አምላክነቱን ትቶት ነው የመጣው እያለን ነው። ሊሚት አድርጎት ነው የመጣው። ታምኛለሽ? ይሄን አላምንም። እንዴት ትቶ አይደለም የመጣው፣ በስጋ ተገለጸ እንጂ ድሮም አለ የነበረ የሚኖር ነው ኢየሱስ ክርስቶስ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ። ቃላት ሹባ እየፈጠረብን ነው። አጥሩልን እስቲ። አይ ችግር የለውም። እኔ ታወራላችሁ። ቆይ ግን እኔ አምላክነቱን ትቶታል የሚለውን ሳይሆን አምላክነቱ የተገደበ ማለት የተገደበ ስለ እንደ ሰው ልጅ ስላለቀሰ በሰው መጽሐፍ ቅዱስ ላይ እንደሚለው በነገር ሁሉ እንደኛ ስለተፈተነ ነው እንጂ ትቶታል አላልኩም። እሺ ገነት አምላክነቱ ተወስኗል ብለሽ ታምኛለሽ? ሊሚት ነበረ? ለምሳሌ ሁሉን ሰሚ አይደለም፣ ሁሉን ተመልካች አልነበረም። ሁሉን ሰሚ ነው፣ ሁሉንም ነገር የሚያደርግ ነው፣ ፈጣሪ ነው፣ ጌታ ነው። ደረስሽልን። ቃል አብሹባ እየፈጠረብን ነበረ። እሱ ሁሉን ሰሚ አይደለም እያለን ነው። በስጋ ተወስኗል። እንደውም ሲጀመር ምን አለ? ኦርቶዶክስ ነው። ፕሮቴስታንት ነው። ኦርቶዶክስ አይደለም። ፕሮቴስታንት ነክ? ኧረ ፕሮቴስታንት ከሆንክማ ታዲያ አንተ ሁለት ባህሪ እኮ ነው የምታምነው። ሁለት ባህሪ አይደለም፣ በአንድ ባህሪ። አንድ ባህሪ። ገነት ድስቶችሽን አቤት ድስቶችሽን እንትን እያሉ ነው። እሺ ፕሮቴስታንት ከሆንክማ ጥሩ ትምህርት እንማራለን።
ገነት ከክርስቶስ ያማልዳል? አያማልድም። ራሱ ፈጣሪ ነው። እሺ ቃል ክርስቶስ ያማልዳል? ምንም እኔና እሱን ለማገናኘት አትሄዱልህ። እኔ መጠየቅ የምፈልገውን እኔን ጠይቅ፣ እሱን መጠየቅ የምፈልገውን እሱን ጠይቅ። የእሱን ጥያቄ ላይ ታዲያ ለምን ትገቢያለሽ? አንድ አይነት ካልሆናችሁ ምን አገባሽ እንዴ? እኔ መስሎኝ ነው፣ ኦርቶዶክስ መስሎኝ ነው። ኢየሱስ ክርስቶስ እና ኢየሱስ ክርስቶስ ሲናገር አብም ይናገራል። በአስተሳሰብ በሁሉ ነገር አንድ ናቸው። በአካል ነው የሚለያዩት፣ በግብር አንድ ናቸው። እዚህ ጋር ይሄ ልል ፈልጌ ነው የገባው። በቃ እኮ ኦርቶዶክስ ከሆንሽ የኦርቶዶክስን ትምህርት ከአንቺ ጋር እንቀጥል። እሺ ለጥያቄ ነው የገባሁት። ማውቀው ከሆነ መልሳለሁ፣ ጠይቀኝ። ግን እኔ ጥያቄ ክርስቶስ ለማርያም ተሰቅሏል። ኢየሱስ ክርስቶስ ለማርያም ተሰቅሏል። ለሰው ልጅ ሁሉ ነው፣ ለሰው ልጅ ሁሉ ሲል ነው እኮ። እሷን አድኗታል። እሷን አድኗታል ማለት እሷም እኮ የሰው ልጅ ናት። ግን ንጽሕት ናት እኮ። እሷን አድኗታል። ንጽሕት ቅድስት ናት። ምንም ኃጢአት የለባትም። በአዳም የመጣ መርገም ሁሉ አልደረሰባትም እኮ። ከምንድን ነው ታዲያ ያዳናት? ማለት ከምንድን ነው ያዳናት? የት ነው አዳናት ያለው? ሊያድናት ይችላል። አላዳናትም። እኔ እንደማውቀው እመቤታችን ቅድስት ድንግል ማርያም አሁን መርገም አለ አይደል? አዳምና ሔዋን በመጣባቸው መርገም በእኛ ላይ ያለው መርገም በእሷ ላይ አልደረሰም። እሷ መርገም የለባትም። ንጽሕት ናት፣ ቅድስት ናት እኮ። ገባኝ። ማርያምን ኢየሱስ አድኗታል ወይስ አላዳናትም? ቅድስት ከሆነች መርገም ከሌለባት እንዴት ያድናታል ማለት ነው? አማርኛ እኮ ነው የምታወራው። ምንድን ነው አይሰማም? የሰው መርገም የሚያድነው እኛን የደረሰብን መርገም ስላለ ነው። እሷ የአዳም መርገም አልደረሰባትም፣ ንጽሕት ናት እያልኩክ ነው። ስለዚህ ኢየሱስ ለማርያም አልተሰቀለም ማለት ነው። እሷ ንጽሕት ናት፣ ድሮም እናቱ ናት፣ ንጽሕት ናት፣ ድሮም የተቀደሰች ናት እኮ። አልተሰቀለላትም? የመረጣት እኮ ለማርያም አልተሰቀለላትም ኢየሱስ። ወይ ጉድ! ንጽሕትን ቤዛን የሆነው እሱ ተገብቶካል። ቤዛን የሆነ እኮ ለማርያም ብሎ ተሰቅሏል ወይስ አልተሰቀለም? ለሰው ልጅ ሲል ነው የተሰቀለው። እሷ ደግሞ ንጽሕት ናት። ለማርያም አልተሰቀለላትም? ረዌኒ የተሰቀለው አሁን ለምሳሌ በደል ያለበት ነው እያልኩክ ነው። እሷ ደግሞ በደል አልደረሰባትም። እኔ ደግሞ የጠየኩሽ ኢየሱስ ለማን ተሰቀለ ሳይሆን ለማርያም ተሰቅሎላታል ወይስ አልተሰቀለላትም? ለማርያም ብሎ አልተሰቀለም። ኖ ብሎ አይደለም፣ ለማርያም ተሰቅሎላታል ወይስ አልተሰቀለላትም? ከሰዎቹ ጋር አንድ ላይ ንጽሕት ናት። ግን ያው ሊለያታል ብዬ የኢየሱስ ክርስቶስ ስቅለት ማርያምን ይመለከታታል አይመለከታትም? ይመለከታታል። ለእኛ እኮ ልጆቿ ነን። ለምንድን ነው የሚመለከታት? እኛንም ስለሚያድን። እሷንስ ያድናታል ወይስ ያድናት? ያድናታል። በቃ ምን ፈጣሪ ስለሆነ እዚህ ጋር ማለት ይሄንን እኔ እሷ ንጽሕት ናት መርገም የለባትም ብዬ ነው የማስበው። ሳይሆን እንደተማርነው ያድናታል አልሽኝ። ከምንድን ነው የሚያድናት? መርገም የለባትም። ግን እንደዚህ ለይተህ ስለጠየከኝ ነው ይሄን ያልኩ። ከሷ ንጽሕት ናት እያልኩ እኮ። ከምንድን ነው የሚያድናት? አንተ አሁን ለምሳሌ እኔን ለማወናበድ የሆነ ነገር እንትን ለማለት ነው ይሄን ጥያቄ እየጠየቀ ያለው። ግን እየነገርኩህ ነው። ሹባ ተፈጥሮብኝ ነው። አንቺ ለራስሽ የተደናገርሽ ወዴት አደናገርሻለሁ? ከዚህ በላይ እንዴ አሁን እኮ ምንም ወይኔ ጉዴ! ለእኛን የተሰቀለው እሺ፣ በዚህ ይሄንን መና ተቀበለኝ። በቃ ለእኛን የተሰቀለው እያልኩክ ነው። ለማርያም ለአንተም ነበረ። አንተ ግን ስላልገባክ ነው። ጥያቄ ስለ ማርያም ብቻ ነው። እኔ ማርያም ለማርያም ተሰቅሎላታል አልተሰቀለላትም? ይሄ ነው ጥያቄ። ተሰቅሎላታል አልተሰቀለም የሚለውን ይሄንን ለመመለስ ማለት እንዲህ ብዬ ጠይቄ አልተማርኩኝም። ንጽሕት መሆኗን መርገም አለም እንዳልደረሰባት እነማቀው ማለት ነው። እና ይሄንን ግን ተሰቅሎላታል አልተሰቀለላትም ብዬ አልተሰቀለላትም ማለት በኮንፊደንስ ወይንም ተሰቅሎላታል ለማለት ያልተማርኩ ስለ ነገር ስለሆነ አልልም። ማለት በማታውቂው ነገር ነው ሽንጥሽን ገተረሽ ስትከራከሪ ነበረው።
ማለት ልማር ነው የመጣሁት እኮ ብያለሁ። እኔ ልማር ነው ግን እዚህ ጋር በባህሪ አብ ሲናገር ወልድም ይናገራል፣ ወልድ ሲናገር አብ ይናገራል ብለህ ስትል ይሄንን ነገር ልን ነው። አብ በሚናገርበት ገንዘቡ ወልድ ይናገራል፣ ወልድ ሲናገር አብም ይናገራል። አንድ ነው ቃላቸው፣ ንግግራቸው ወይንም ደግሞ ድርጊታቸው፣ ተግባራቸው አንድ ነው ለማለት ይሄንን ልን የገባሁት እዚህ ጋር ማለት ነው። ምክንያቱም እናንተ አወናብዳችሁ የሆነ ነገር ከሰው ላይ ለመያዝ ስለሆነ ማለት ነው እንጂ ትክክለኛ ነገር አስተምሮ ምናምን ሆኖ አይደለም። ለማወናበር ሳይሆን ማርያም ኢየሱስን መድኃኒቴ ትለዋለች አይደለ? ኦርቶዶክስ ኮንሻንጂ አዎ፣ መድኃኒቴ የምትለው ለምኗ መድኃኒት ሆኖላት ነው? እንደኛ ለሰው ዘር ሁሉ እኮ ማለት ለሰው ዘር ሁሉ እኮ ታስባለች መድኃኒት። እኛ እኮ አሁን ልጆቿ ነን። አይ ገነት፣ እሺ በቃ ጥያቄሽን ጠይቂ። ተይው በቃ ጦስሽ ማለት ምንም ጦስ አላመጣም። እኔ ልማር ነው የመጣሁት። ስለ ማርያም እየጠየቁ ቆይ፣ አሁን ለምሳሌ ቃላ ኢየሱስ ክርስቶስ ለማርያም ተሰቅሏል። እኔ እንደዛ ነው የማስበው። በቃ አለቀ በቃ። ምክንያቱም ማርያም የውርስ ኃጢአት አለባታ። ቃላ ማርያም መድኃኒቴ ብላ ክርስቶስን ጠርተዋለች እና እሺ ቆይ ቀጥሉት። ቃላ አንዴ የሆነ መጽሐፍ ቅዱስ ጥቅስ ስለፈልግ ቀጥሉ። ከገነት መጣው አንድ ደቂቃ ምንና ምን እንቀጥል? እኔና ቃላ የክርስቶስ ለማርያም ተሰቅሏል ወይ ነው እሱ የጠየቀውና ይኸው እኔ እዚህ ጋር አሁን ማለት ነው ይልክ እኔ ተሰቅሏል አልተሰቀለም ብዬ ይህንን ለማለት ያልተማርኩት ነገር ወይንም ደግሞ ያልተረዳው ነገር ስላልሆነ እንዲህ ነው ማለት አልችልም። ማለት መድኃኒቴ አው ብለዋል፣ ጌታዬ መድኃኒቴ ትለዋለች እሷ ማለት ነው። ግን ደግሞ የዚህ ሚስጥር ማብራሪያ አሁን እናንተ የምታብራሩበትና እኛ የምናብራራበት መንገድ አንድ አይደለም። ፕሮቴስታንት ከሆንክ ማለት ነው ሌላ ትርጉም ወይንም ደግሞ ሌላ ማብራሪያ ይኖረዋል እኛ ጋር ስለ መጽሐፍቶች በአባቶች ስለሚተረጉም። ስለዚህ ይሄንን ስለተማርኩኝ ግዴታ መማርና ማወቅ አለብኝ ነው አይደለም የሚለውን ከአባቶች መረዳት ስላለብኝ ለዛ ነው ይሄንን ያልኩት ማለት ነው። እና ይሄንን እኔ በመሀል የገባሁት ለጥያቄ ነው የገባሁት፣ ለማር ነው የገባሁት። ግን እኔ በመሀል የገባሁት አብ በሚናገርበት ገንዘቡ ወልድም ይናገራል። በግብር አንድ ስለሆኑ ይሄንን ነው የገባሁት ማለት እነሱ እንዲህ ነው የሆነ አንድን ጥያቄ እያዟዟሩ የሚጠይቁት የሆነ እንትን ኔጋቲቭ ነገር ለመፈለግ ስለሆነ ማለት ነው። ለዛ ነው